الله لنيا يوالو ጸጋ والله አንድ ሁለት ተብሎ የሚዘለቅ አይደለም ልክ ማለት ነው ችግር ጊዜ እንደምናውቀው ሁላ አላህ ማለት ነው ከችግር ጊዜ ከችግር አውጥቶ መልካሙንም በሰጠን ሰዓት ልናውቀው ግድ ይላል ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚና ሌሎች ማለት ነው በሰገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ تعرف الى الله في الرخاء يعرفك في الشده تعرف الى الله ودى الله سبحانه وتعالى تاوك وتقرب الى الله بطاعته وبالشكر نعمه ودى الله ما لنه تتقى يا الله ما أنت يعززهم بمتازز الله يدرق لهن نقر ما لنا أدرقوا لي البله بما مسقن يعرفك في الشدة أنت يهونا جزي ما تاسبو تشقر استبقبه ساعات الله يوكهل لنا الله ما لنا أسمي لمنا وندعا الله عندك قبلوا ما لنا يسدستو سو أمي فلق سو في الشيء عند الشدائد والكرب بتشجروتشنا بمكراوش جزي اللهم علنا دعاءنا نتقبلوا ميكجلنا مسدستو سو فليكثر الدعاء في الرخاء الله لنم نقر بامشاتشو لت جزي مالنا دعاء يبزال النبي عليه الصلاة والسلام سبسكرايب بمرق بيتسب يهرو ስለዚህ ከአላህ ጋር ያለን ግንኙነት ምን ጊዜም በመልካሙም በመጥፎም ጊዜ አንድ አይነት መሆን አለበት እና ኢንሻአላህ ተዓላ ወደ ሙሐደራችን በመንገባበት ሰዓት ሶስቱ ጸጋዎች ምንድናቸው የመጀመሪያው ኒዕመተል ኢስላም ስለጊዜ ጧት በመንነሳበት ሰዓት ምን አዲስ አለ አንዳንዴ ሰዎች ሲገናኙ ጧት ወይንም የሆነ ሰዓት ምን አዲስ አለ እንባባላለን አይደል ሲነገ ምንም የለም እንላለን ወደ ራሳችን መልሰን ራሳችንን ብንጠይቀው ምንም የለም ከማለታችን በፊት አዎ አለ የሚለው ነገር ይቀድም ነበር አንድ ሰው በሚነሳያኒ ሱብሃንአላህ ተኝቶ በሚነሳበት ሰዓት በኩፍር ዓለም ሳማለት ነው ሳነጋ ቀርቶ በእስልምና መነሳቱ ከምንም በላይ ጸጋ ነው አይደል እንዴ ስንትናቸው ሱብሃንአላህ እኛ አላህ የሰጠንን እምነት እስልምናን ዶክተር ሆነው ኢንጂነር ሆነው የዚች ማለት ዓለማዊ ዕውቀትን የተሰጡ ነገር ግን ማለት ነው ለፀሐይን የሚገዙ ጣዖትን የሚገዙ ራሳቸው የጠረቡትን ማለት ነው እንጨት የሚገዙ አይጥን የሚገዙ ብዙ የሉም አሉ ታዲያ ኒዕመተል ኢስላም ሱብሃንአላህ ከምንም በላይ ምን ጊዜም አላህን ልናመሰግንበት ግድ የሚለን ማለት ነው ነገር ቢኖር የመጀመሪያው አልহামዱሊላህ على نعمة الإسلام لذا وهب بن منبه رحمة الله عليه من يلالو رؤوس النعم ثلاثة يسأقاوش قنچو مبالو سستنا چيلونال فأولها نعمة الإسلام التي لا تتم النعمة إلا بها كنزع الرسوس يعني صقاوش مجمّر عيلونال وهب بن منبه رحمة الله عليه فأولها الإسلام يمجمّر أسلمنا نو التي لا تتم النعمة إلا بها صقاوش معلن يالا السوان جمن ما أما يمولا إخواني والله الله ያደረገ እስልምና የሚባለው ነገር ቆም ብለን ስላላሰበን እንጂ ትልቅ ጸጋ ነው ለዚህም ነው ከእስልምና ውጭ ያሉ ሰዎች ወደ እስልምና በሚገቡበት ሰዓት ልክ ሻሃዳን ከተቀበሉ በኋላ ሲያለቅሱ አላያችሁ ለምን የነበሩበት ህይወትን አላህ ማለት ነው ወደ ብርሃን በሚቀይረው ሰዓት እስልምና ምን ያክል ጸጋ እንደሆነ በሚያውቁበት ሰዓት መጀመሪያ የሚቀድማቸው ከደስታ በፊት ያኔ ልቅሻ ነው እኛ ግን ሙስሊም ሆነን ማለት ነው አላህ ምንም እንዳላደረገልን እንበሳጫለን ዘመናችን በተለይ አሁን የምንበሳጭበት የሆነ ነገር ሳይሰካ ሲቀር መበሳጨት ስትረስ ነው ዲፕሬሽን አይደል እንዴ ምን ሆነ ነው እንዲያልተሳካልኝ ምን ሆነ ነው
እንዲያልሆንክም ችግራችን ብዙ ነው ግን አላህ የሰጠን ኒዕማ እነዚህ 1 2 3 እያልን ብንቆጥራቸው እነዚህን ሁላ ማለት ነው ባላስታወስናቸው ስለዚህ አላበዛባችሁ የመጀመሪያው ጸጋ ሙስሊም ነህ በብዙ ቢሊዮን የሚቆጠሩ ማለት ነው አዋቂዎች ያልተሰጡትን እምነት አላህ ላንተ ሰጥቷል አልহামዱሊላህ ይበል ጣዖት አትገዛም እንጨት አትገዛም አይጥ አትገዛም ሰዎች ማለት ነው በራሳቸው ጊዜ በሰሩት ነገር ማለት ነው ቤት አስቀምጠው የሚገዙትን ነገር አትገዛም ሰማይ ምድር በአጠቃላይ ሰው ልጆችን የፈጠረ ሁሉን ነገር የፈጠረን ጌታ ማለት ነው አንተ ሳትጠይቀው ሰጥቶ ሙስሊም አድርጎ እንድትገዛ አድርጓል هذا نعمة أكبر نعمة والله ከጸጋዎች በላይ የጸጋዎች ቁንጮ ሙስሊም መሆን ነው ያንን ደግሞ አላህ Subhanahu Wa Ta'ala ሰጥቷል ያጣው ነገር አለ የለም والله ለምን እንበሳጫለን ታዲያ ለአሜሪካ ለምን ኖር ሰዎች ትንሽ የሆነ ነገር ሸርተት ሲል ማለት ነው መበሳጨት ነው ስራችን አይደል ያልተሳካም ያልሆነም ሁለተኛ ኸዋኒ ኒዕመቱል ዓፊያ አብዛኛችን የተዘናጋ ነው ጉዳይ ነው የጤና ኒዕማ ነው ዑለማዎች ምን ይላሉ إذا دامت العافية يعني جهلت وإذا فقدت عرفت لذتها إلى عافية إلى الله ما لنو كنيا ساوس دات كارت يزلكش عندان سأقا مهناك ترس يعني سأقا مهنا يرسان وإذا فقدت عرفت لذتها الله ما لنو دقمو يوسدات عندان يتوسدشو من يأكل سأقا عندان يتوق على العلماء رحمة الله على الجميع سلزي ሁላችንም ማለት ነው አላህ አፊያ ሰጥቶናል አይደል እንዴ የሰው ልጅ በልቶ ሊያምርበት ጠጥቶ ሊያምርበት በልዲያን ለብሶ ሊዋብ የሚችለው የሰጠው ጣኔ በሚያን አላህ በሰጠው አፊያ ነው ለዛም ነው حجاج بن يوسف الثقفي رحمه الله ከለታት አንድ ቀን የሆነ የገጠር ሰው ማለት ነው ወደ ራሳቸው ጠሩት እና ማሻአላህ እንግዲህ እንደምታውቁት ቤተ መንግስት ሲገባ ምን አይነት ምግብ እንደሚቀርብ ሁላችንም እናውቃለን ሰውየው ማለት ነው እንዲበላ ለማነሳሳት ምን አሉት انه طعام طيب ይሄ ማለት ነው ማዱን የሞላው ምግብ ሁላ መልካም ነው ካሻህ ማለት ነው ያሻህም በላ አሉት ይሰው ከመብላቱ በፊት ለሐጃጅ ብን ዩሱፍ الثقفي ምን ነበር ያላቸው والله ما طيبه خبازك ولا طباخك ولكن طيبته العافية إياون أنت ملكام نمتلين مقم مالنو دابو قاقاريهم مقب سريهم مالنو ملكام على درقوم ولكن طيبته العافية إن مالنو كان مبادون يمولاهم مقب መልካም ያደረገው አፊያ ነው አለ የሰው ልጅ ማለት ነው ሲበላ ሲጠጣ ሲለብስ አፊያ ካሌለው ያምርበትም ስለዚህ ጧት ስንነሳ አፊያ ኖሮን የተነሳን እንደውም ከጸጋዎች በላ አላህ ጸጋ ሰጥቶናል አንማረር ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ ከአብዱላህ بن محسن عبيد الله بن محسن رضي الله عنه نبي عليه الصلاة هو اللي مسموت حديث ነው ግን ናስታውስ ለማለት ነብዩ አለይሂ ሰላም ምን አሉ من اصبح منكم آمنا في سربه ከናንተ ማለት ነው ሰላም ሆኖ ያነጋሳሉ في سربه العلماء ሲፈስሩት في نفسه وفي قبيانه وفي أهله وفي طريقه وفي مسكنه وفي بلده بهاجر وسط ببيت وسط بمهدو منقل لاي براسو ببيتسبو ببيتو سلام هونو يعنقا سوالو نبي عليه الصلاة والسلام سلام هونو ما نقوزو السلالن زاري على ما تشم على النو كجاف اسكجاف بزو چقروچن نسمالن አይደለም እንዴ ከቤታቸው ተቀምጠው መች
እንሞታለን ብለው ሞትን የሚጠባበቁ ብዙ አሉ አይደል እንዴ ሰላማቸው መች ማለት ነው ካውን መጥቶ ቦምብ ይዘንብብናል የሆነ አካል መጥቶ መች ይገለናል የሆነ አካል መጥቶ መች ይዘርፈናል መቼ የሆነ አካል መጥቶ ከቤታችን መች ያፈናቅለናል እያሉ የሚኖሩ በዓለማችን ማለት ነው ብዙ ናቸው አገራችንን ጨምረው እኛ ግን አልহামዱሊላህ እዚያ ሀገር የምንኖር ሰዎች ያንን ያሰብን ነው እንደምንኖረው አይደለም والله ስለዚህ ነብዩ አለይሂ ሰላቱ ወሰለም من أصبح منكم آمنا في سربه በራሱ በቤተሰቡ በቤቱ በሀገሩ በሚኖር አካባቢ ሰላሙን ያነጋ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ሙዓፈን في جسده ጤናማ ተደርጎ ማለት ያነጋ ሰው በሰውነቱ አሉ وعنده قوت يومه የአንድ ቀን ቀለቡም ከሱ ዘንድ ማለት ነው ኖር ያነጋ ሰው فكأنما حيزت له الدنيا بأزافيرها صدق النبي صلى الله عليه وسلم فكأنما حيزت على لك مال الدنيا كجاف اسكجاف اند تسبسبچለት ሰው ነው አሉ ነብዩ አለይሂ ሰላቱ ወሰለም ስንቱ ረሃብ ያደራደል ሀገራችንን ጨምሮ የተለያየ ማለት የዓለማችን ክፍል ዛሬ እኛ በልተን ዛሬ ሱብሃንአላህ አሜሪካ ላይ አላህ ይጠብቀን እወቁ ዛሬ ተርፎን ከጋርቤጅ የምናስገባው ምግብ والله ነገ እንጠየቅበታለን ዛሬ ማለት ነው ጠጥቶን የሚተርፈንን ሳናፍር ከጋርቤጅ የምናስገባው ምግብ ነገ እንጠየቅበታለን ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ማለት ነው እንደምታውቁት አቡበክር ሲዲቅ ረዲየላሁ ዐንሁ አረቦች በማይወጡበት ሰዓት በተለምዶ ወጡ ከቤታቸው ለምን እንደወጡ ግን ታውቃላችሁ ረሃብ ማለት ነው አቀቷቸው والله ርቧቸው መካ ያሉ ምን አይነት ሰው እንደሆኑ ማለት ነው ሁላችንም እናውቃለን ነገር ግን ለአላህ Subhanahu Wa Ta'ala ዲን ብለው ሀገራቸውን ለቀው ወደ መዲና በመጡበት ሰዓት ምን አይነት ማለት ነው አህዋል እንዳስተናገዱ ሁላችንም ታሪክን እየሰማን ያደግነው እናውቃለን ረሃብ ማለት ነው ሲያንገላታቸው ከቤታቸው የሚቀመስ ሚላሳጡ እንደ ወደ ውጭ ወጣው እንደሆን ረሃቡ ማለት ነው የምታገሰው የሆነ እንደብለው ከቤታቸው ወጡ የሚገርመው ዑመር ረዲየላሁ ዐንሁ እሳቸውም ወጡ ሲወጡ ማለት ነው ማን ነበር ያገኙት አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ምን አሏቸው ما اخرجك في هذه الساعه እኛ በተለምዶ አረቦች በዚህ ሰዓት ከቤታችን አንወጣም በዚህ ሰዓት ምንድነው ያወጣሉት اخرجني الجوع يا عمر والله በጣም ርቦኝ ምን ሆነው ሳጣ እንደው ማለት ነው ልታይታገሱን ብዬ ወጣው والله ما اخرجني الا ما اخرجك እኔንም ዑመርን እኮ ከቤት ያወጣኝ አንተን ማለት ያወጣው ጉዳይ ነው አሉት በሶስተኛ ወጡት اشرف الخلق محمد صلى الله عليه وسلم ነብዩ ነበር ማለት ነው በሶስተኛ ወጡት ሲወጡ ማለት ነው ሁለቱ ማለት ነው አንጋፋ የሚባሉ ሰሃቦቻቸውን አገኙ ما اخرجاكما من بيوتكما በዚህ ሰዓት ማለት ነው በተለምዶኛ አረቦች ከቤት አንወጣም ምንድነው ያወጣችሁ አሏቸው ነብዩ አለይሂ ሰላቱ ወሰለም اخرجنا الجوع يا رسول الله ረሃብ አቅቶን ነው ከቤት የወጣነው አሉ والله ما اخرجني من بيت الا ما اخرجاكما እኔ ሙሐመድ ሰለላሁ ዐለይሂ ወሰለም اشرف الخلق ያሻቸው መብላት የሚችሉ ማለት ነው ነብይ والله እኔም ከቤት ያወጣኝ ነገር የለም እናንተ ሁለታችሁን ያወጣ ነገር እንጂ እሱም ረሃብ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ተያይዘው ወደ ሆነ ሰሃቢ ቤት ሄደው ታውቁታላችሁ በልተው ከጠጡ በኋላ ነብዩ አለይሂ ሰላቱ ወሰለም ምን አሉ والله لتسألن يومئذ عن النعيم አሁን ከበላችሁት ኒዕማ ማለት ነው ነገ ትጠየቃላችሁ አሏቸው እኛ ዛሬ ላኪን በልተን ተርፎን ምን ያረጋግን ነው እየደፋን አይደለ እንዴ ከዚህም ጋር ግን እንበሳጫለን ምንም ማለት ነው አላህ Subhanahu Wa Ta'ala እንዳላደረገልን ከመበሳጨቱ ሽክር ማለት ነው እኛ ጋር የለም አይደለ
ስለዚህ ጤና ያለው ሰው አላህ ሁሉንም ነገር ሰጥቶታል وعنده قوت يومي فكأنما حيذت له الدنيا بأزافيرها قالوا النبي عليه الصلاة والسلام والله رحب مالنو تلك ነገር ዛሬ ሀገራችንን የወሰድን እንደውም መብላት መጠጣት ያቃታቸው ብዙ ወገኖቻችን አሉ አይደል እንዴ እኛ ዛሬ እዚህ ማለት ነው ምን ደፋው ምግብ እኮ ቢያገኙ አደል ተሽቀዳድመው እኔ በላለሁ ብሎ ማለት ነው ወኛ ወደ ቆሻሻ መድፊያ ከማድረሳችን በፊት እጃችን ላይ ተሽቀዳድመው ይወስዱት ነበር ነብዩ አለይሂ ሰላቱ ወሰለም ስለ ረሃብ ክፋት በሚናገሩበት ሰዓት ኢማሙ አቢ ዳውድ ከኢማም አቢ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ አዑዙ ቢላሂ ሚነል ጁኢ ፈኢነሁ ቢእሰ الضجيع አሉ ነብዩ አለይሂ ሰላቱ ወሰለም الله ማለት ነው በረሃብ ካን ከመረሃብ ከመራባን ተጠበቃለሁ አሉ فإنه بئس الضجيع رحم مالنو كاني قامتنياتن مننيا مالنا سقيام يادرقوا على النبي عليه الصلاة والسلام سل رحم مالنو كفاس يناقر سلازي الله مالنا عافية ستونا الكعافية بلعلندي علي بن أبي طالب رضي الله عنه من إلالو ذقت الطيبات كلها فلم أجد أطيب من العافية መልካም የሚባሉ ነገሮችን ሁላ ቀምሻለሁ ከቀመስኳቸው መልካም ማለት ነው የሚባሉ ነገር እንደ አፊያ እንደ ጤና አላየውም አሉ ነብዩ ያኒ ዑመር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ والله ከአፊያ በላይ ምንም የለም ስለዚህ ቁል አልহামዱሊላህ አላህ ማለት ነው አፊያ ሰጥቷል ዛሬ እንደኛ መተንፈስ የሚፈልጉ ብዙ አሉ እንደኛ ቆሞ መሄድ የሚፈልጉ ብዙ አሉ እንደኛ ማለት ነው ወጣው ቀና ብለው የተለያየ ቦታ ማለት ነው ሄዶ አየር ወስዶ መመለስ ብዙ የሚፈልጉ ብዙ አሉ አይደል እንዴ ግን አፊያ ነስቷቸው ማለት ነው ሙስተሽፋዎችን ሆስፒታሎችን ያጨናነቁ ብዙ በሽተኞች አሉ አንተ አላህ ከነሱ ማል አድርጎ የነሱን ጣል ሰጠም ወላ አልহামዱሊላህ ኢማሙ ትርሚዚ የዘገቡት ሐዲስ كنعمان بن رفاعة كأباتاتشو رفاعة بزقبو تحديث من إلالو قال قام أبو بكر الصديق رضي الله عنه على المنبر ثم بكى أبو بكر الصديق رضي الله عنه عندك أن منبر لا كقوموا بهالا كذابوا هالا ألقس أبو بكر الصديق عندما تاوقاتشو القاشاناتشو قلباتشو بتام رقيقنا عندنا يدرقوا አይደለም الله يرتب قلب يسطن قرآن يرتبن النبي عليه الصلاة والسلام حديث يرتبن من عندما يرتبن الله بيتشاوق الله يتشي درقچن قلباچنن الله بإيمان يرتبات إن فقال قام رسول الله صلى الله عليه وسلم عام اليان الأول على المنبر ثم بكى فقال ያለቆሱበት ምክንያት ሲናገሩ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም የመጀመሪያው አመት ላይ በሚንበራቸው ላይ ቆመው ከዛን አለቀሱ ከዛም አሉ ይላሉ ኢሰሉላህ العفو والعافيه فإن أحدا لم يؤط بعد اليقين خيرا من العافيه اللهم لتنا ይቅርታውን ጠይቁ اللهم لنو ጤና ስጠኝ ብላችሁ ጠይቁ فإن أحدا عندكم سو بعد اليقين كأسلمنا كإمام بوالا ملكام يሆነ ነገር አልተሰጠም ከአፊያ ይበልጣሉ ነብዩ አለይሂ ሰላቱ ወሰለም ከእስልምና በኋላ ከኢማም በኋላ ትልቅ ጸጋ ብለው የቆጠሩት ነብዩ አለይሂ ሰላቱ ወሰለም አልቅሶ ሲናገሩ ጤናን ነው ጤና ከሰጠ ሁሉ ነገር አለ والله ሰርተ ለማግኘት ያሻህ ቦታ ደርሰ ለመመለስ ያሻህ ያኒ ማለት ነው ከቤተሰብ ጋር ለመደሰት ሰዎች አንተ ሊወዱ የሚችሉት ጤና ሲኖርህ ነው ጤና ካሌለ ማንንም አይወድም ይሄንን ወቅ የገዛ ማለት ነው ሚስት ትሰለቻለህ የገዛ እናት ማለት ነው ትሰላቻለህ የገዛ አባት ይሰላቻል አንተ ማለት ነው ከሰዎች ዘንድ ተቀባይነት እንዲኖርህ ሊያደርግ የሚችለው ነገር ሙሉ ጤናህ ነው አትበሳጭ
ይሄ አልሞላልኝም ይሄ አልተሳካልኝም አትበል አልহামዱሊላህ ከሁሉ ከጸጋዎች በላይ ማለት ነው አላህ Subhanahu Wa Ta'ala ጸጋውን ሰጥቷል ስለዚህ والله ብዙ ጊዜ ተዘናክተናል በጣም ዝንጎነናል በተለይ ማለት ነው ውጭ ዓለም ላይ የሚኖር ሰዎች Subhanallah መበሳጨት ጥርሳችንን መንከስ ጸጉራችንን መንቀል አላህ ማለት ነው የኒዕማው የጸጋዎችን ሁሉ ጸጋ ሰጥቶ Subhanallah ዛሬ እስቲ ማለት ነው አላህ ሁሉንም ነገር ሰጥቶክ አፊያ ማለት ነው ነስቶ ሆስፒታል ብትተኛ አላህ የሰጠ ነገር ሁሉ ያስደስታል እንዴ አስደስትህም والله ያስደስታል አስደስትህም ካላህ ማለት ነው አካል አንዱን አካል ቢወስድብህ በዛ አካል ምትክ ማለት ነው ቢሊየን ይሰጣል ቢባልና የተወሰደብን አካል ማለት ነው እመልስልሃለሁ ብሎ አላህ ማለት ነው ቢጠይቅ የምትፈልገው አካልህን ነው ለምን ሙሉ ሆኖ መኖር ስትፈልግ አፊያ ኖሮ መኖር ስለምትፈልግ አይደል ስለዚህ አፊያ ጉዳይ ማለት ነው ከምንም በላይ ትኩረት ተሰጥቶ አላህ እንዲያወስድብን አላህን መጠየቅ ያለብን ጉዳይ ነው ስለዚህ አንበሳጭ ስትረስ አለክ ዲፕሬሽን አለክ والله መድኃኒት ማን በዚች ዓለም ላይ ተሰብስቦ ሊሰጥ በዚች ዓለም ላይ ያሉ ጠቢቦች ሊሰጡ ማይችሉትን መድኃኒት ማለት ነው ለስትረስም ይሁን ለዲፕሬሽንም ይሁን ለሌላው ጉዳይም ይሁን አላህ በቁርአኑ አስቀምጧል በቀላሉ الذين آمنوا وتطمئن قلوبهم ألا بذكر الله تطمئن القلوب سبحان الله كقرآن بلا مداني تعلن ስትበሳጭ ነገራት ማለት ነው ሲጠብቅ ሲጨንቅ ሲጠብ ወደ ሌላ አትሂድ አላህ Subhanahu Wa Ta'ala ምን ይላል الذين آمنوا وتطمئن قلوبهم እነዛ በትክክል በአላህ Subhanahu Wa Ta'ala ያመኑ ከቀልባቸው በትክክል ማለት ነው ኢማን ሰርጎ የገባ በአላህ ማለት ነው ዝክ በአላህ ቁርአን እሱም በማውሳት ትረጋጋለች ألا بذكر الله تطمئن القلوب سمو نقو لنا الله مرك قلباچو لترغاغا متچلاو انيم بماوساتنا ይላል ስለዚህ ለዲፕሬሽን ለስትረስ ለሁሉ ችግር በዚች ዓለም ላይ ያሉ ጠቢቦች ሁሉ መድኃኒት ሊሰጡ ማይችሉትን መድኃኒት አላህ ማለት አስቀምጦልሃል እሱም ዝክር ነው የአላህ ማለት ነው ቁርአን ነው ሲቸግረን መሸሻችን ሲቸግረን መመለሻችን አላህ ነው አይደል እንዴ ለዛም ነው አላህ ፈፊሩ ኢለላህ ሲጨንቃችሁ ሲጠባችሁ ሲቸግራችሁ ወደ ሌላ አትሂዱ ወደ እኔ ሽሹ ኢለላህ أفمن يجيب المضطر إذا دعاه ويكشف السوء ስትተበቡ ስትቸገሩ ማለት ነው የናንተን ችግር ሰምቶ ሮሯችሁ ማለት ነው ሰምቶ ካላችሁበት ችግር ሊያወጣችሁ የሚችል ምን ላይ ሊሰጣችሁ የሚችል ማን አለ እኔ እንጂ ኢላላህ ከአላህ ውጭ አለ እንዴ ችግሩ አላህ ዘንድ ሳይሆን እኛ ጋር ነው والله ስለዚህ አፊያ አለክ በሁለት አይነት አለ ሁለት እጆች ይሰራሉ ሁለት እግሮች ይንቀሳቀሳሉ በልቴ በላው ማለት ነው ይሰራልሃል ሱብሃንአላህ ከዚህ በላይ ኒዕማ አለ አንዳንዱ والله አንድ ጊዜ የሆነ ታሪክ ሲሰማ በአረቢያ ምድር አንዱ ሆስፒታል ሄዶ ሆስፒታል ከሄደ በኋላ ችግሩ ምን ሆኖ ተገኘ ለሐጭ የሚባል ማለት ነው ካፉ የለም ዛሬ የምታዩት የአፋችን እርጥበት ምንም ስራ የሌለው እንዳይመስላችሁ በአፋችን ውስጥ ያለው እርጥበት ይሄ ምራቁ ሉዓብ ለሐጭ ሊወድ ይችላል እንድንናገር አፋችን እንደፈለገ እንዲንቀሳቀስ እምንበላው ነገር ማለት ነው እንደፈለገ ታኙ ኮድ ውስጥ እንዲገባ ሊያደርግ የሚችለው አላህ በውስጣችን የፈጠረው ማለት ነው እርጥበት ነው የሰው ልጅ ማለት ነው ይሄ በውስጡ የተፈጠረው እርጥበት አላህ የወሰደው እንደውም የሚበላው ነገር ሁላ ከአፉ ከገባ በኋላ የተጀመድ ይደርቃል ወደ ታች መሄድ አይችልም እያንዳንዱ አላህ ያደረገልን ነገር ሁላ ዋጋ አለው
ግን ዋጋውን ለማወቅ አልቻለም። እንበሳጫለን። ለምን እንደሆነ አይገባንም። ያነሰን ነገር ምን እንደሆነም አላሁ አዕለም። ስለዚህ አፊያ እስካለን ድረስ ሀብታለን። ወላሂ ቅድም እንዳልኳችሁ የቁንጮቹ ላማ የጸጋዎቹ ቁንጮ ነው ያኒ እንዳሉት። ሁለተኛው ማለት ነው الثانية العافية التي لا تطيب الحياة إلا بها ህይወት እኮ ሊጣፍጥ የሚችለው ማለት ነው አፊያ ሲኖር። ያለበለዚያ ህይወት መራራ ነች። ሌላው ኒዕመቱል አምን የሰላም ጸጋ ነው። ዛሬ አሜሪካ ላይ የምንኖር ሰዎች ጧት ስንሄድ ከሄድን በኋላ ወደ ቤታችን ስንመለስ ሙሉ በሆነ ሰላም ነው አይደል እንዴ? የምንወጣውም የምንገባውም። ግን ይህንን አንድ ቀን ቆም ብለን ማለት ነው ጸጋ መሆኑን አውቀን አልহামዱሊላህ ይህንን ላደረክልኝ ጌታ ብለን ያመሰገን ሰዎች አለን? የለንም። አንዋሽ ወላሂ። ይህንን የሚያውቁት ቅድም እንዳልኩት ያጡት ሰዎች ናቸው፣ ሀገራችንን ጨምረው። ዛሬ ሀገራችን በተለያየ ክፍል ላይ በተለያየ ሀገራችን ክፍል ላይ ሰላም የለም አይደል እንዴ? ሰዎች ማለት ነው ምን ትፈልጋላችሁ ብለው ቢጠየቁ የመጀመሪያው መልሳቸው ማለት ነው ሰላም ማግኘት ነው የሚሉት አይደል እንዴ? والله አንድ ቀን ሳነብ የአቡ በክር الرازي رحمة الله عليه አቡ በክር الرازي محمد يحيى زكريا ይባላሉ። እንደ ሂጅራ ቆጣጠር 250 ላይ ተወልዶ እንደ ሂጅራ ቆጣጠር 331 ላይ ነው የሞቱት رحمة الله عليه። ጠቢብ ናቸው፣ ፈላስፋ ናቸው፣ የሂሳብ ባለቤት ናቸው፣ ያኒ ማትስ ባለቤት ናቸው፣ ኬሚካል ባለቤት ናቸው። አላህ ማለት ነው የሰጣቸው እውቀት ተቆጥሮ አያልቅ። ማሻአላህ ምን ይላሉ? ሰአለ بعض العلماء ይላል። ከለታት አንድ ቀን ያው እሳቸው በሚኖሩበት አካባቢ አንዱ የሆነ አዋቂን ጠየቃቸው። الامن افضل ام الصحه ሰላም ነው ወይንስ ጤና ነው የሚበልጠው ብሎ ጠየቃቸው ዓሊሙ። ኢማሙ الرازي አቡ በክር الرازي رحمة الله عليه እንዳሉት ማለት ነው። ዓሊሙ ለዚህ ሰው ሲመልሱ ምን አሉት? الامن افضل من الصحه ሰላም ከጤና ይበልጥ ነው አሉት። ያኔ አሁን እኛ ሊመስለን የሚችለው ጤና ነው። ግን ዓሊሞች ሰዎችን እንዴት አድርገው ማሳመን እንደሚችሉ አላህ የሰጣቸው እውቀት ስላለ በምሳሌ ማለት ነው ሰውየውን አስረዱት። ምን አሉት? አንድ ፍየል እግሯ ቢሰበር አሉት ለተወሰነ ሰዓት ካለቀያኒ ማለት ነው ከጨዎች በኋላ ወደ እረኛዋና ወደ ግጦሿ በመመለስ ስራዋን ትቀጥላለች አሉት። ነገር ግን እቹ ፍየል አሉት የሆነ ቦታ ተታስራ ከሷ ባስተገያን ያጠገቧ ተኩላ ቢታሰር ከመብላት ትቆጠባለች እስክትሞት ድረስ። ለምን? ተኩላው አሁን ይበላኛል፣ ካሁን ፈቶ ያጠቃኛል በማለት አይደለም። ይሄ ታወቀ ነው። በኋላ ምን አሉት? وذلك يدل على أن ضرر الحصول يسولي مالناو ሰውነቱ ላይ በሚደርስበት ችግር ከሚሰማው ነገር ይልቅ ሰላምን በማጣት የሚሰማ ህመም የበለጠ ነው አሉት። ትክክል ነው والله። እኔ ታምሜ ማጣው ሰላምና ሰላምን በማጣት ማጣው ሰላም ያኒ ማለት ነው ሰላም እኩል ነው እንዴ? አይደለም።
ስለዚህ እኛ እዚህ ሀገር የምንኖር ሰዎች አላህ ማለት ነው ሰላም ሰጥቶናል። ሰላም ያጡ ብዙ አሉ፣ ግን እንደ ጸጋ እናየው። ዓለማችን ማለት ነው እንሞታል። አሁን ቦምብ ይዘንብብናል፣ አሁን እንገደላለን፣ አሁን እንዘረፋለን፣ አሁን እንዲንሆናለን የሚሉ ማለት ነው ብዙ ናቸው። ግን አሜሪካ ላይ የምንኖር ሰዎች ደግሞ ያንን እያየን አይደለም። አልহামዱሊላህ ግን ይሄን ጸጋ መሆኑን አውቀን አመስግነናል እንዴ? ነብዩላህ ኢብራሂም አለይሂ ወነቢይነ ሰላቱ ወሰላም አላህ ማለት ነው ገንቦ ያላቸውን ቤት ከልጃቸው እስማኤል ጋር ገንብተው ካበቁ በኋላ ለዛይ ለተከበረችው ማለት ነው ሀገር ርዝቅን ከመለመን በፊት የለመኑት አስከያኒ ከርዝቅ በፊት የለመኑት ሰላምን ነው። ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዛ በለደን አሚና ወርዙቅ አህለሁ ሚነ ተመራት። አላህ እነ ነቢዩላህ ኢብራሂም የአላህን ስብሓነሁ ወተዓላ ካዕባን ከገነቡ በኋላ ምን አሉ? ወኢዝ ቃለ ኢብራሂም ማለት ነው ባለ ጊዜ መሐመድ አስታውስ ረቢ ጀዐል ሃዛ በለደን አሚና። አላህ ማለት ነው እቺን ሀገር ከመሆኗ በፊት ነው። ገና እኮ ሀገር ለመሆን ማለት ሀገር አልሆነችም። ነቢዩላህ ኢብራሂም ማለት ነው ካዕባን በሚገነቡበት ሰዓት አይደለ እንዴ ሀገር የሆነችው እሳቸው ልጃቸውንና ሀጀራን ትተው ሄደው ከተመለሱ በኋላ ነው የየመን ሰዎች ተቀላቅለው ሀገር የሆነችው አይደል? ከዛ በፊት እኮ ሀገር አልሆነችም። ግን ሰላም ምን ያክል አንገብጋቢ እንደሆነ ነቢዩላህ ኢብራሂም ማለት ነው ስለተረዱ ቤት የአላህን ቤት ከገነቡ በኋላ ምን አሉ? ረቢ ጀዐል ሃዛ በለደን አሚና። አላህ ሆይ ማለት ነው እቺ ሀገር ገና ሀገር የምትሆነውን ቦታ እቺ ማለት ነው ምን አርጋት? ሰላም አድርጋት አሉ። ሰላምን የለመኑት። ሰላምን ከለመኑ በኋላ ነው ነቢዩላህ ኢብራሂም ወርዙቅ አህለሁ ሚነ ተመራት። አላህ ሆይ ማለት ነው በሷ ውስጥ የሚኖሩ ነዋሪዎቻቸውንም ጸጋህን ለግስ ያሉት። ስለዚህ አርያኒ አልአምኑ ሙቀደሙን አለ ርዝቅ። ርያኒ ሰላም ርዝቅንም ማለት ነው ቀድሞ የሚመጣ ጉዳይ ነው። የሰው ልጆች ባላቸው ነገር ተረጋግተው ሊኖሩ የሚችሉት፣ ያላቸውን በልተው ሊኖሩ የሚችሉት፣ ያላቸውን ጠጥተው ሊኖሩ የሚችሉት፣ በሁሉ ነገር ደስተኛ ሆነው ሊኖሩ የሚችሉት ሰላም ሲኖራቸው ብቻ ነው። ስለዚህ እኛ አሜሪካ ላይ የምንኖር ሰዎች ይሄንን ሁላ አላህ ሰጥቶናል። ግን ሱብሃንአላህ ስትረሳም ነኝ ዲፕሬሽን ነው ችግራችን ማለት ነው አልቅ ስንገናኝ ምን ሆነ ነው አልহামዱሊላህ ከማለት በፊት በተለይ ማስለ የምታዩት ጉዳይ ነው። አንዳንዴ ተበሳጭብን ብሎ ተበሳጭቶ ይመጣል። ምን ነው ሲለው ወላሂ እኮ አንዱ ኮላንስቻ አፈሪ ብላና ልክ ስደርስ ማለት ነው ዘጋብኝ እኮ አላህ ይዝጋው። ከዛ በፊት 200 እኮ አብስሏል አይደል እንዴ? ማሻአላ ያቺ አበሰላቻ ትታየው የሚያመለጠችው እንጂ በእያንዳንዱ ጉዳይ ማለት ነው ችግር ነው ሮሮ ነው አይደል እንዴ? በእያንዳንዱ ጉዳይ ወላሂ እኔ አሜሪካ ላይ አንዳንዴ በቃ ስታዘብ ነው ሞሎ መቼም ስራ የለህም እንዴ እንዳትሉኝ አለኝ እየሰራው ነው እኔም አልহামዱሊላህ። ግን ችግራችን ማለት ነው አያልቅ። ፍጥር ስንቀመጥ ችግር ነው እየበላን ችግር እንናገራለን እኮ ሰምቡሳ ጁሱ እንትን እያለ አይ ወላሂ ድኩም ይስማማኝን አጣው ይላል እኮ ሚስማማኝን። ግን ወንድሞቻችን ሀገር ቤት አንተ እዚህ ጋር መስጂድ ሊስማማ ያልቻለህን ማለት ነው ቢያገኙት ኖሮ ሱብሃንአላህ እንዴት እንደሚበሉት ላንተ መቼም የሚነገርህ ጉዳይ አይደለም። ይጥጋባችን ብዛት ወላሂ አላህ የሰጠንን ማና መሰግን ኮን ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ያሉ ኢነላህ ለየተነዐሙ ቢኒዕመቲን ማ ሻአ ፈኢዛ ለም ዩሽከር ዐለይሃ ቀለበሃ ዐዛበን። አላህ ማለት ያሻውን ያክል በባሪያው ላይ ማለት ነው ጸጋውን ይውላል። ባሪያው ይህ አላህ የዋለልኝ ነገር ጸጋ ነው ብሎ አውቆ ያላመሰገነ እንደውም ከጸጋነቱ ማለት ነው ወደ ቅጣት ይቀይረዋል አሉ።
ይሄ የቁርአን ያስተምሩ ነው አህሉ ሰባ የየመን ሰዎችም ማለት ነው ሱረቱ ሰባ አላህ ማለት ነው ሳይቸገሩ ምንም ሳይቸገሩ እንዲበሉ አድርጓቸው ነበረ ግን አሻፈረኝ ሲሉ የአላህ ኒዕማ ወደ ምን እንደቀየረው ቁርአን አስተምሮናል በኒ እስራኤል አላህ ምንና ሰልም ነበር አይደል እንደሚያበላቸው ግን የጥጋባቸው ብዛት ምን አሉ يا موسى إنا لنصبر على طعام واحد فادع لنا يخرج لنا مما تنبت الأرض من بقلها وكثائها وفومها وعدسها وبسلها قال أتستبدلون الذي هو أدنى بالذي هو خير قال اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله سبحان الله بني إسرائيل من عالت موسى إنا لا نصبر على طعام واحد قلت من بلاو بعندنا مقب لا مالنا سلچتونال تقست يلن مالوت سلذي الله لمن اللن براساتችን እጅ ማንነ ኮትኩተን እንድንበላ ምስሩን ሽንኩርቱን ሌላውን እነዚህ መሰሎችን አለ ያንንማ ከፈለጋችሁ እህቢጡ ምስርን فإن لكم ما سألتم ሄዱ ወደ መስር አላቸው የጠየቃችሁ ትዛለላችሁ ከሄዱ በኋላስ اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة እዛ ከሄዱ በኋላ ያጋጠማቸው እዚህ የነበረው ማለት ነው ጉዳይ አይደለም ከፊራውን ጋር የተገጣጠሙት أصابتهم الذلة የበታች አላህ አደረጋቸው ከዛ በኋላ ማንን ሲመለሱም وباءوا بغضب من الله ከአላህ በሆነ ቁጣ ነው ወደ ሀገራቸው የተመለሱት لما كفروا بنعم الله جل وعلا يا الله ጸጋ መሆኑን ሳውቁ ቀርቶ በከፈሩ ሰዓት ውርደትን የሱን ቁጣን እነዚህ ነበር አላህ ማለት ያከናነባቸው ስለዚህ ሐሰን አልበስሪ ረህመቱላሂ ዐለይሂ ያሉት ጉዳያኒ ማለት ነው አባባል የቁርአን ማለት ነው አባባል ይደግፋቸዋል ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله يشاء ማለት ነው ያክል ጸጋውን በባሪያው ላይ ይውላል ባሪያው ይህ ማለት ነው ጸጋ ነው ብሎም በጸጋነት አውቅ ያላመሰገነ እንደውም ከጸጋነት ወደ ቅጣት ይቀይራል አሉ አላህ ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ ምን ይላሉ قيدوا نعم الله بشكر الله የአላህ Subhanahu Wa Ta'ala ጸጋ በአላህ በእናንተ ላይ ያለውን ጸጋ ማለት ነው አላህን በማመስገን ከናንተ እጅ እንዲያወጣ አላህ መልሶ ከናንተ እንዲያወስደው በሽክር ሰሩት ይላሉ አላህን በማመስገን አላህ ለኛ ያለው ጸጋ ወንድሞቼ አላህ እንዳለ وان تعدوا نعمة الله لا تحصوها ان الانسان لظلوم كفار ስለዚህ ብዙ ነገር ነው የተሰጠነው አንበሳጭ አንዱ ነገር ያልተሳካለን እንደሆን ከዛ የበለጠውን አላህ አሳክቶልናል ዛሬ ቤታቸው ማለት ነው ሀገራችን ላይ ሜዳ ላይ የተንከራተቱ ያሉ ወገኖቻችን ብዙ አሉ አይደል እንዴ የለውም እንዴ እኛ ምንተኛበትን ፍራሽ ምንኖርበትን ቤት ይው ማሻአላህ ተባረከላህ إمام مسلم كعبد الله بن عمرو بن عاص رضي الله عنه والله دس يمثل مالتنا حديث نج من على شان عبد الله بن عمرو بن عاص رضي الله عنه أن رجلا سأله فقال ألسنا من فقراء قريش عبد الله بن عمرو بن عاص رضي الله عنه عندما التوقيت النبي صلى الله عليه وسلم تلك أن قافاناቸው بتلي أهل مصر ለሳቸው ያላቸው ውዴ የግብጽ ሰዎች ለአብዲያም አብዱላህ ኢብኑ ዐምር ኢብኑ ዓስ ለያላቸው ማለት ነው ቦታ ትልቅ ነው ግብጽ አላህ ይወሰዳቸው እንደሆነ የአብዱላህ ኢብኑ ዐምር ኢብኑ ዓስ አብዱላህ ኢብኑ ዐምር ኢብኑ ዓስ መስጂድ በጣም ትልቅ ነው በጣም ትልቅ መስጂድ ነው አይደለም ሙስሊሞች እስከ ዛሬ ማለት ነው ለከስልምና ውጪ መሲህያን የሚከተሉ እምነቶች ስለ አብዱላህ ኢብኑ ዐምር ኢብኑ ዓስ ረዲየላሁ ዐንሁ ታሪክ ስታነሱ በጣም መሰግኗቸዋል ለምን በዛ ሰዓት ለነሱ የሰሩላቸው ነገር ማለት ነው ትልቅ ስለሆነ እስልምና ሁሌም አልহামዱሊላህ እና ሶዩ ምን አላቸው አለስና ሚን فقراء قريش እኛ ከመካ ወደዚህ የተሰደድነው ሙሃጅሮች ደሃዎች አይደለን ወይ ብሎ ጠየቃቸው
فقال له عبد الله بن عمرو بن عاص لطياك ومن قالوت قال ألك امرأة تأوي إليها مستلالت الله مستعلي الله يستاج مستعلو عالوت أوالين كبيت هالج أوالين يالوت قال ألك مسكن تسكنه بيت علك امتنوربت بيت علك قالوت قال نعم قال فإنك من الأغنياء እንግዲህ አስማለን ነው እነዚህ ሁለቱን ነገር አላህ Subhanahu Wa Ta'ala ከሰጠ ሚስት ኖሮህ ማለት ነው حرام ማትሄድ ከሆነ ቤት ኖሮህ ማለት ነው ውጭ ማታድር ከሆነ አላህ ከሀብታሞች አድርጓል አንተ ሀብታም ነህ አሉት قال فإن قال لي خادم أرى يمن مست بيتشا أرى يمن بيت بيتشا خادم مكوي بيت أقلقاي مالن يالو قال فإنك من الملوك عند الزمان كون أنت كنجستات ولا من كرهالوت سلزي الله يسطني إمام لنا تقطر عليك ችግራችን እኛ ምን እንደሆነ ታውቃላችሁ ብዙ ጊዜ ከኛ በላይ ያለን ሰው ነው የምንመለከተው ከኛ በታች ያለውን አንመለከትም ከሁሉም የበላያችንን የምንመለከት ከሆነና የበታቻችንን የምንረሳ ከሆነ አላህ የጸደቀን ጸጋ መሆኑን ሳናው ቀርተን ምስጋና የሚባለውን እንረሳለን ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማም ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ انظروا إلى من هو أسفل منكم فإنه أجدر ألا تزدروا نعمة الله عليكم كنان تبتاج شالوتن هل ما لنو تملكتوا يا الله ما لنو نعمة أوقاتوا لما مسجن السنة من قدوا على النبي عليه الصلاة والسلام سلزي إخواني الله لن يستن ما لنو سأقا تقطروا عليكم الله ما لن يوالا لا تشون سأقا أوقوا بس أقا أنتو كما مسجن الصبح الله سبحانه وتعالى درقل الله ما لن يتعمموتن الله يفوساቸው በዚህ ሰዓት سبحان الله والله ቆም يعني መተንፈስ ያልቻሉ መቆም ያልቻሉ አይደለም ማለት ነው ተኝተው እንኳን ማለት ነው ወደ አንድ ጎንም ከአንድ ጎናቸው ወደ አንድ ጎናቸው ማለት ነው መቀየር ያልቻሉ ብዙ አሉ الله ማለት ነው ከነሱ አላደረገንም አልহামዱሊላህ الله እነሱንም አፊያ ይስጣቸው ይሞቱትን الله ይታረቃቸው ሰላም ያጡትን ሁሉ الله ሰላም ይስጣቸው الله سبحانه وتعالى ልጅ ያጡትን الله ልጅ ይስጣቸው ልጅ ተሰጡትን الله ማለት ነው በረካ ያላቸው ልጆች الله ያድርግላቸው ልጆች ያላችሁ ሰዎች ማለት ነው ማብላት መጠጣት ብቻ ሳይሆን መለመን ያለባችሁ ለነሱ ማለት ነው ኸይር ያለው ነገር ያጡ ደግሞ ብዙ አሉ አይደለም ያጡ ብዙ አሉ ሱብሃንአላህ ሰጥቶም ይበሳያኒ ማለት ነው ድንጋይ ራስ ይያለ ሚኖርም ብዙ አለ አንተ ድንጋይ ራስ የምትለውን ደግሞ ያጣ ብዙ አለ ቁል አልহামዱሊላህ ድንጋይ ራስ ከማለት በፊት አላህ ሆይ ልጄን አግራልኝ አላህ እንዲበለ ዱዓ አርግለት ድንጋይ ራስ ካልኮማ ድንጋይ ራስ ሆኖ ነው የሚቀረው ያንተ ድንጋይ ራስ የምትለው ያጡት ብዙ አለ ሱብሃንአላህ ለዛን አላህ ወይجعل من يشاء عقيما يشاء ማለና ማን አድርገን እንተዋለን ይላል ስንቱ አሉ ከወንድ ከሴት ልጅ የለንም ብሎ የሚያለቅሱ አይደል እንዴ አልহামዱሊላህ ስለዚህ አላህም የአላህ ኒዕማ ማለት አንድ ሁለት ተብሎ የሚቆጠር የሚዘለቅ አይደለም በእያንዳንዱ ኒዕማ ላይ የምናመሰግነው ሰዎች አላህ ያደርገን هذا وبالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين سبسكرايب بمرق ቤተሰብ ይሁኑ